የሙስዓብ ኢብኑ ዑመይር ረዲየላሁ አንሁ የህይወት ታሪኩ ለሰው ልጅ ክብር ነው። የመስዋዕትነትና ጽኑ እምነት ተምሳሌት ነው። ዑመር በባህረ ሰላጤዋ እምብርት መካ የሁሉ ማረፊያ በሆነው በኢብራሂም የተገነባውን ቤት ከአባን ከበው ከሚኖሩ ከበርቴዎቿ መካከል አንዱ ነው። ስልጣንና ሀብት ነበረው። ታዲያ ደስታና ጨዋታ በከበበባት በአንዷ ሌሊት የመካ ከበርቴዎች ሳቅና ፌሽታ ወደሚንጣት ቤት ተፋጠኑ። ይህ ሁሉ ታዲያ ዑመይርና ኸናስ ቢንት ማሊክ የተባለችውን ባለቤቱን እንኳን ደስ ያላችሁ ለማለት ነበር። አላህ አዲስ ልጅ በመስጠት ከችሮታው ዋለላቸው። ሙስዓብን መልከ መልካሙን ሙስዓብን የቁረይሽን ህያው ጌጥን ወራት ተፈተለኩ፣ አመታት ነጎዱ። ሙስዓብ ተከፈነ። ታዲያ በእያንዳንዱ የህይወት እርከኖች ላይ ምቾትና ተድላ አብሮት ነበሩ። ከወላጆቹ በኩል የእንክብካቤው ብዛት ምንም እስከማይቀር ድረስ ነበር። በተለይ እናቱ ከሌሎች ከበርቴዎች ባልንጀሮቿ ልጆቿ ጎልቶ እንዲታይ ለውጫዊ ገጽታው ከፍተኛ መዋዕለ ንዋይ ታፈስ ነበር። መካ ላይ የወንድ ውበት ሲነሳ ግንባር ቀደሙ ነበር። ገጽታው ለእይታ ማራኪና ቆንጆ ነበር። ሙስዓብ በመካ ጎዳናዎችና መንገድ ጠርዞች ካለፈ እርሱን ለማየት የቆነጃጅትና ውበት አድናቂዎች አንገት ይመዘዛል። ሙስዓብ ሁሌ ደስተኛና ፈገግታ የማይለየው ለጋ ወጣት ነበር። ከእድሜው ለጋነትና ውብ ገጽታው የተነሳ የስብሰባዎችና ጥሪዎች ጌጥ ነበር። ውበቱና የአእምሮ ብስለት የሸፈቱ ልብሶቹን የተዘጉ በሮቹን ይከፍቱ ነበር። ወራት ጉዟቸውን ቀጥለዋል። አመታትም ቅብብሎሹን አጡፈውታል። የሙስዓብን የህይወት እሽክርክሪቱን ቀጥሏል። ህመም፣ ጭንቀትና ችግርን ፍጹም አያውቃቸውም ነበር። ነገር ግን የሙስዓብ እናት ከቅርብ ጊዜ ወዲህ ሁሌም የጥልቅ አስተሳሰብ ፋና ታያለች። ከብሩህ ፊቱ ላይ ጥንካሬና ቆራጥነትን ታነባለች። ቢሆንም ግን የዚህ ጥንካሬ ምንጩ ርቋታል። እናት የልጇን ውስጥ የማንበብ ችሎታ ቢኖራትም ይህ ግን ተሳናት። ቀናት ወደፊት አንድ ሲሉ የሙስዓብም ጥንካሬ ይፈረጥማል። ዛሬ ያለበት ላይ ሆኖ ያለፉ ቀናቱን ሲያስባቸው አሰልቺ ህልሞችና ቅዠት ሆኑበት። ከዕለታት በአንዱ ቀን ይህ ወጣት ሰዎች ከታማኙ ሙሐመድ ሰምተው የሚያወሩትን ይሰማል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አላህ እርሳቸውን አብሳሪና አስጠንቃቂ አድርጎ እንደላካቸው ወደ ብቸኛው ተመላኪ አንድነት ተጣሪ እንዲሆኑ ይናገራሉ። መካ ከተማ ነግቶ በመሸ ቁጥር ጭንቀትና ጉዳዩዋ ሙሐመድ ኢስላም ከሆኑ ሰንብቷል። ታዲያ ይህ በምቾት ክልል ውስጥ ያለው መልካሙ ሙስዓብ የዚህን ወሬ ዱካ ከሌሎች በተለየ መልኩ አፈንፍኖ ነበር የሚሰማው። ነቢዩ ሙሐመድ ዓለይሂ ሰላም ካመኑ ተከታዮቻቸው ጋር በመሆን ከቁረይሽ ረብሻና ማደናቆር ራቅ ብለው ሶፋ ተራራ ስር በሚገኘው አርቀም ቤት ውስጥ እንደሚሰበሰቡ ሰማ። አላቀማማም። የማያትና እርጋታ ናፍቆት እየቀደመው ወደ አርቀም ቤት አመራ። ነቢዩ ሰለላሁ ዐለይሂ ወሰለም ለባልደረቦቻቸው ቁርአን እያነበቡላቸው ቀጥሎም ለታላቁ አላህ ይሰግዳሉ። ኢማን በሙስዓብ ልብ ውስጥ ቦታውን ሲይዝ አልቆይም። ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ልቦና ተንቆርቁሮ በከንፈሮቻቸው መሃል የሚመጣው የቁርአን ብርሃናማ መልእክት ወደሚሰሙ ጆሮዎችና ወደሚያስተነትኑ ህሊናዎች ይፈሳሉ። በዚህች ምሽት ታዲያ የሙስዓብ ልቦና ተረታ። አንዳች ነገር ከቆመበት ቦታ ፍንቅል አደረገው። ያላሰበው የደስታ ስሜት ሊያበር ቀረበ። ድንገት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዘንድ ተጠጋ። ነቢዩ ሰለላሁ ዐለይሂ ወሰለም በቀኝ እጃቸው የሙስዓብን ደረት ዳበሱት። እርግጥ የእርሱ እርጋታ ጥልቅ ነበር። በአይን እርግብግብታ ቅጽበት የጥበብን ጥግ ከዕድሜው በላይ ተላበሰ። የዘመናትን የጉዞ መስመር ሊቀይር ቻለ። እናት ልጇን በሐሳብ ዱካ ትከተለው ጀመር። ተፈታተነችውም። ልጅ ግን እርጋታው ይጨምራል። ዑስማን ኢብኑ ጦልሃ አልሂንዲ ለእናቱ ኢስላምን እንዴት ተቀበለ ሲነግራት ብዙም አልቆየም። በእርግጥ ዑስማን ሙስዓብ
የነቢዩ ዓለይሂ ሰላቱ ወሰላም አይነት ስግደት ሲሰግድ አይቶት ነበር። ሙስዓብ ጥቅልል ብሎ ዳሩል አርቀም የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ውስጥ ኢስላምን በድብቅ ያስተማሩበት የመጀመሪያው ቤት ነበር። ገባ። በኢስላማዊ ጥሪ ታሪክ እና ህይወት ውስጥ ህያው ቅርስ ወደ ሆነች ቤት በወቅቱ በሙስሊሞች ጉልበት ላይ ተጨማሪ ኃይል ሆነ። የነቢዩ ዓለይሂ ሰላቱ ወሰላም ኢስላማዊ ጥሪ ከደሙ ተዋሃደች። እምነቱን በማንነቱ ላይ ከታች ወደ ላይ ካበው ከማመኑ በፊት የነበረበትን ህሊናውን ጨለማ የኋሊት ቃኘው። አሁን ስላለበት ኢስላማዊ ብርሃንና ጠንካራ ነፃ ተከታዮች አስተነተነ። የሙስዓብ ኢስላምን መቀበል ትልቅ ስደት ነበረ። ይቀጥላል።